ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የሪል ስቴት ዘርፉ ከህዝብ አመኔታ በማጣት እየተቀዛቀዘ ነው ተባለ። በኢትዮጵያ የሪል ስቴት ኢንዱስትሪው የህዝብ አመኔታ በማጣቱ ምክንያት እየተቀዛቀዘ እንደሚገኝ የኢትዮጵያ ሪል ስቴት አልሚዎች ማህበር አስታወቀ። ማህበሩ ይህን ያስታወቀው ኢትዮጵያ ከሚያዝያ 15 እስከ 18 ቀን 2018 ዓ.ም የመጀመሪያውን የአፍሪካ ሪል ስቴት ማህበር የምስራቅ አፍሪካ ቀጠናዊ ጉባኤና አዲስ አፍሪካ የተሰኘውን የሪል ስቴት ኤግዚቢሽን የምታስተናግድ በመሆኑ አስመልክቶ በተሰጠው መግለጫ ላይ ነው። የኢትዮጵያ ሪል ስቴት አልሚዎች ማህበር የቦርዱ ሰብሳቢ አቶ አለማየሁ ከተማ እንደተናገሩት የሪል ስቴት ኢንዱስትሪው የህዝብ አመኔታ በማጣቱ እንዳያድግና ወደፊት እንዳይራመድ እየሆነ ይገኛል ብለዋል። የሪል ስቴት አልሚዎች ለቤት ፈላጊዎች በውላቸው መሰረት ቤቶቻቸውን ገንብተው ባለማስረከባቸው፣ ቃላቸውን ባለመጠበቃቸው ዘርፉን በህዝብ ዘንድ አመኔታ እንዳይኖረው አድርጎታል። እንደ አቶ አለማየሁ የሪል ስቴት አልሚዎች ገንብተው የማያስረክቡት ቤት ገበያ ዋጋ በታች በመሸጥ ላይ ይገኛሉ። ይህ ደግሞ በርካታ ገንዘብ ከህዝብ በመሰብሰብ ለክስና ውዝግብ መነሻ እየሆነ ይገኛል። በተጨማሪም አልሚው ለቤት ፈላጊው ማህበረሰብ ታማኝ ሆኖ ቤት ማስረከብ ባለመቻሉ ዘርፉ እየተቀዛቀዘና እየሞተ ይገኛል ሲሉም አስታውቀዋል። ታማኝ ሆኖ በውል መሰረት ቤት ገንብቶ የማያስረክብ ሪል ስቴት አልሚና ወረቱን የሚበላ ነጋዴ አንድ ናቸው ያሉት የቦርዱ ሰብሳቢው፣ የኢትዮጵያ ሪል ስቴት ማህበር በቤት አልሚዎችና ገዢዎች መካከል መተማመን እንዲኖር የሚያስችሉ ስራዎች እየተሰራ ይገኛል። ማህበሩ ከተመሰረተ የ1 ዓመት ጊዜ ቢኖረውም ከዋጋ በታች በውሸት ማስታወቂያ ገዢው እንዳይጭበረበርና ዘርፉ በህጉ እንዲመራ የማድረግ ስራ እየሰራ የሚገኝ መሆኑንም አስታውቀዋል። በኢትዮጵያ የሚገኝ ማንኛውም ሪል ስቴት አልሚ ፍቃድ አግኝቶ በህጋዊ መንገድ እንዲንቀሳቀስ አሰራር ተዘርግቷል ያሉት የቦርዱ ሰብሳቢው፣ ችግሩ ተፈጥሮ ከተገኘ ፍቃዱ የሚነጠቅበትና የሚጠየቅበት ስርዓትም ተበጅቷል ብለዋል። የኢትዮጵያ ሪል ስቴት አልሚዎች ማህበር ዋና ስራ አስኪያጅ ቶማስ ግርማዬ እንደተናገሩት የኢትዮጵያ ሪል ስቴት ዘርፉ ባለፉት 25 ዓመታት የህግ ማዕቀፍ ያልተዘጋጀለት በመሆኑ በበርካታ ተግዳሮት ውስጥ እንዲያልፍ ሆኗል። በተለይ በቤት አልሚዎች ቤት ፈላጊዎች መካከል መተማመን መጥፋቱ ተግዳሮት ከሆኑ መካከል በቀዳሚነት የሚጠቀስ መሆኑን፣ ይህም ማህበረሰቡ ለሪል ስቴት አልሚዎች ያለው አመለካከት እንዲለወጥና እምነቱ እንዲሸረሸር አድርጎታል ብለዋል። የሪል ስቴት ዘርፉ በህግ ባለመመራቱ ምክንያት ባለፉት 25 ዓመታት የተፈጠሩ ችግሮች መፍትሄ ማግኘት ሳይችሉ ቆይተዋል ያሉት ስራ አስኪያጁ፣ በቤት አልሚዎች ገዢዎች መካከል ለዓመታት ሲንከባለል የመጣው ችግር ለመፍታት ማህበሩ ጥረት በማድረግ ላይ ነው ሲሉም ጠቁመዋል። ማህበሩ ከአዲስ አበባ ንግድ ምክር ቤት ጋር ስምምነት በመፈጸም በውላቸው መሰረት ቤት ማግኘት ያልቻሉ የ30 ግለሰቦች ጥያቄ ምላሽ እንዲያገኝ እየሰራ እንደሚገኝና በቅርቡ መፍትሄ ያገኛሉ የሚል እምነት ያላቸው መሆኑንም አስታውቀዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።